በእመቤታችን በቅድስት ድንግል ማርያም ጉዳይ አልተሳሳትንም። በቅዳሴያችን፣ በስብከታችን፣ በማህሌታችን፣ በግጥማችን፣ በድርሰታችን በሁሉ ነገር እመቤታችን ቅድስት ድንግል ማርያምን በመውደድ ፍቅራችንን እንገልጽላታለን። ድንግል ማርያምን ዘለዓለማዊ ድንግል ነች። ተቀዳሚና ተከታይ የሌለው አንድ ልጇ ኢየሱስ ክርስቶስ ብቻ ነው ትላላችሁ። አልተሳሳትንም። በእመቤታችን በቅድስት ድንግል ማርያም ላይ ለሚነሱ ጥያቄዎችና ተሳስታችኋል ለሚሉን ወገኖች አለመሳሳታችንን መለኮታዊውን መጽሐፍ ቅዱስ ስህተት የሌለበትን ነገር ግን የሰዎችን ስህተት የማሳየት ብቃት ያለውን መጽሐፍ ቅዱስን መሰረት አድርገን አለመሳሳታችንን ልንገልጽላቸው ልናስረዳቸው እንወዳለን። ብንናገር የማርያም ልጅ እኛ አልተሳሳትንም። እውነቱ በላይ ገና እንበዛለን። የእግዚአብሔር ልጆች ምድርን እንሞላለን። ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ አያውቅም ለራሱ እንኳንስ ለኛ። አዳኝና ገዳይ ሁሉንም አዋቂ ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ አያውቅም ለራሱ እንኳንስ ለኛ። አዳኝና ገዳይ ሁሉንም አዋቂ የኛ እግዚአብሔር ብቻ ጠላት አስጨናቂ። ጠንቋይ ጠንቁ ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ አያውቅም ለራሱ እንኳንስ ለኛ። ይህንን አውደ ምሕረት ያላመኑት የሚመለሱበት በምናምንቴ እንደው በማይጠቅመው በማይረባ የሚያምኑትን የወንጌሉን ሰምተው ንስሐ የሚገቡበት የሚዘጋጁበት አውደ ምሕረት ነው። ይህንን አውደ ምሕረት እግዚአብሔር ይባርክልን። ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ ወደ ሰማይ ሳይበር ወደ ታችን ሳይሰርግ በፖሊስ ካቴና ሲያዛየ ነው። ጀርባው ላይ እንኳን ክንብ ጥሩ ቡግርም የለም። ፖሊስ ፈትሾ እንደነገረ ነው። እንኳን አልዳበስኩትም። ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ አያውቅም ለራሱ እንኳንስ ለኛ። አዳኝና በቴሌቪዥን ቀርቦ አንዱማ ፖሊስ ፕሮግራም ላይ እኔም እኮ አባባ እንትን 400 ሺህ ብር በልተውኛል። እሱ እንኳን በሉ 400 ሺህ ብር ካለ ምን ልታረግ ፎቶኮፒ ያደረገው ነው። ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ መተት ነው፣ ሟርት ነው። ልጆቼ እንዳያድጉ እግሬ ቄጠማ አይኔ ጨለማ እንዲሆን ትምህርት እንዳይገባኝ ዶማ እንዲሆን በቃ ሃን ባርገ ገልብጬ እንዳይ በቃ የሆነ የምናስበው ነገር ብዙ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ኢትዮጵያና ከኢትዮጵያም ውጪ በተለያዩ ክፍለ ዓለማት ያላችሁ የክርስቶስ ቤተሰቦች የእግዚአብሔር ሰላም በያላችሁበት ከእናንተ ጋር ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንነጋገረው ጠንቋይና አስጠንቋይ በሚል ርዕስ ይሆናል። ጠንቋይና አስጠንቋይ
ዲያብሎስ የሰውን ልጅ ከእውነተኛው የእግዚአብሔር መንገድ ለማውጣትና የክርስቶስን ቤት ለማፈራረስ የተለያዩ መንገዶችን ይጠቀማል። ከእነዚህ መንገዶች መካከል አንዱና ዋነኛው ጠንቋዮችን መጠቀም ነው። የሰው ልጅም በእግዚአብሔር በመታመን ብቻ ሁሉን ነገር መጠበቅ ሲገባው በአቋራጭ መንገድ በቀላሉ የሚያልፍለት እየመሰለው ዲያብሎስ በዘረጋው የጠንቋዮች መረብ ውስጥ ሲገባ ይታያል። በዚህ ርዕስ ለማስተማር ያነሳሳንም በዚህ ዘመን ብዙዎች በማወቅ የሚሆን ባለማወቅ አስጠንቋይ በመሆን ወደ ጠንቋዮች እየገሰገሱ በመሆኑና ከእግዚአብሔር ጋር ያላቸው ጤናማ ግንኙነት ስለተበላሸ ነው። ጠንቋዮችም ሆኑ አስጠንቋዮች እግዚአብሔርን ከሚያስቆጣ ክፉ ተግባራቸው ተመልሰው በእውነተኛው መንገድ እንዲጓዙ ለማድረግም ጭምር ነው። ጠንቋይ ማለት እግዚአብሔር ባልፈቀደው መንገድ መንፈሳዊ ኃይልን የሚፈልግና የሚጠቀም ማለት ነው። ለምሳሌ መጪውን ነገር ለማወቅ እንዲሁም ያለውን ነገር ለመግለጥ እርዳታም ይሁን ማንኛውንም አይነት መረጃ ወይም ጥቆማ ለመስጠት የተደበቁ ነገሮችንም ለማግኘት የርኩሳን መናፍስትን ኃይል ይጠቀማል ማለት ነው። በጥንቁልናው ዓለም የተሰማራ ማንኛውም ሰው ቢያውቀውም ባያውቀውም ከአጋንንት ጋር ጥብቅ የሆነ ግንኙነት አለው። ጠንቋይ ጋር ሄዶ የሚያስጠነቁልም ሰው በተዘዋዋሪ መንገድ ከሰይጣን ጋር ግንኙነት አለው። የርኩሳን መናፍስቱንም ኃይል በጠንቋዩ አማካይነት ይጠቀማል። ጠንቋዮች አጋንንትን እየሰሙ በመናገር የአጋንንትን ህልውናና ጉልበት በመግለጥ በሰዎች ላይ ተጽዕኖ ለማሳደር ሲራወጡ ይስተዋላል። እዚህ ላይ ማስተዋል ያለብን ነገር ቢኖር ሰው የፈለገውን እንዲመርጥና እንዲያመልክ እግዚአብሔር ፈቅዶለታል። የሰው ልጅ ነፃ ፈቃዱን ተጠቅሞ መጨረሻው የማያምር ምርጫውን እንዳይመርጥ ግን እግዚአብሔር እንዲህ ይላል። ዘዳግም 18:11 ላይ እንዲህ ይላል፣ አምላክህ እግዚአብሔር ወደሚሰጥህ ምድር በገባ ጊዜ እነዚያ አሕዛብ የሚያደርጉትን ታደርግ ዘንድ አትማር። ወንድ ልጁን ወይም ሴት ልጁን በእሳት የሚሰዋ ሟርተኛ፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ ሙታን ሳቢም፣ በወፍ የሚያሟርትም በአንተ ዘንድ አይገኝ ይላል። እስራኤል ዘሥጋን ከሞቱ አገር ከግብፅ ከተማ ንጹሕና የሰላም አየር ከማይተነፈስባት መንደር አውጥቶ እግዚአብሔር አስቀድሞ ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማለላቸው ወደ ተስፋይቱ ምድር ሲመራቸው ወደዛች ወደ ተስፋይቱ ምድር በገባችሁ ጊዜ አላቸው፣ እነዚያ አሕዛብ የሚያደርጉትን እንዳትማሩ፣ ወንድ ልጁን ወይም ሴት ልጁን በእሳት የሚሰዋ በአንተ ዘንድ እንዳይገኝ። ወንድና ሴት ልጃቸውን ለሰይጣን የሚሰዉ አንዳንዶች ያኔ ነበሩና ዛሬም አልፎ አልፎ በሰይጣን ምክር ሴት ልጃቸውን ወንድ ልጃቸውን ቅንድብ የገጠመውን የሚያርዱ አይጠፉምና፣ ስለዚህ አለ ወንድ ልጁን ወይም ሴት ልጁን በእሳት የሚሰዋ ሟርተኛ፣ ይሄ ይሆናል ያ ይሆናል፣ ነገ ይሄ ይመጣል ከነገ ወዲያ ይሄ ይመጣል እያለ ሰይጣንን እየሰማ የሚያሟርት በአንተ ዘንድ አይገኝ። ሁሉን የሚያውቅ የነገውን የሚተነብይ ማን ብቻ ስለሆነ? እግዚአብሔር ብቻ ስለሆነ። ሞራ ገላጭም ሞራ የሚገልጥ የእንስሳቱንም ብልት እየተመለከተ የሚናገር አስማተኛ። አስማተኛ ሲባል አሁን አስማትን በሶስት አይነት ነው የምናየው።
አንደኛው አስማት ይሄ ጥቁር አስማት ብላክ ማጂክ ይሉታል ነጮቹ። ይሄ ጥቁር አስማት የሚባለው በጣም ከባዱና መጥፎው ነው። ቀጥታ ሰይጣንን በመጥራት ሰይጣን ና ወደኔ ብለው መጽሐፍ ቅዱስ ላይ ቆመው ወደ ቤተልሔም ዞረው ሽንታቸውን ሸንተው ጥቁሩን ይሄንን መለኮታዊውን የእግዚአብሔር መጽሐፍ ቅዱስ ረግጠው እግዚአብሔርን ክደናል፣ ሰይጣን አምላካችን ነው ብለው ለሱ ከተገዙ በኋላ ቀጥታ ሰይጣን በጠሩት ሰዓት ይመጣላቸዋል። ሰይጣን የተዋረሳቸው ያንን ሰይጣን የሚላቸውን የሚሰሙ የሰይጣን ግብረ አበሮች ናቸው። ቀጥታ ከሰይጣን ጋር ጥብቅ ግንኙነት ያላቸው ሰይጣንን ቀጥታ ና ብለው ጠርተው እያነጋገሩ የሚሰሩ እግዚአብሔር ከዚህ ይጠብቀን። ሁለተኞቹ ዋይት ማጂክ የሚባለው ነጭ አስማት የሚባለው ብዙ ጊዜ ህዝባችንን ወደ ሞት እየወሰደ ያለው ይሄ ነጭ አስማት የሚባለው። ነጭ አስማት ማለት የእግዚአብሔር ይመስላል። የእግዚአብሔርን አስመስለው የእግዚአብሔር መስለው የሚሰሩ ጠንቋዮች የእግዚአብሔር ነው። ሰይጣን ራሱ አለ ቅዱስ ጳውሎስ የብርሃን መልአክ እንዲመስል ራሱን የመለወጥ ችሎታ አለው። መስለው የሚመጡ ፈጽሞ አንጠረጥራቸው። ቆብና መስቀል ቆብ አድርጎ መስቀል ይዞ ሊመጣ ይችላል። የእግዚአብሔር የሚመስል ካልመረመር ነው በቀር አንዳንድ ጊዜ በቆሎ እሸት የሚመስሉ ፕላስቲኮች አሉ። ሲያዩአቸው በቆሎ እሸት ይመስላሉ። ልብላቸው ስትሉ አይበሉም። ስንፈትሻቸው አርቲፊሻል ናቸው። መለየትና ከእውነተኛው ከሐሰተኛው መለየትና መመርመር ያስፈልጋል። ባሳለፍነው ዓመት አገሪቷን ሲያምሳት የነበረው ይሄ አልነበረም? አባባ እንትና የሚባለው በጨለማ ስም አይጠራም። እኔ ስም አልጠራም። ማን ነው? ውስጥሽ ያውቀዋል። ውስጥሽ ያውቀዋል። ስም አይጠራም። አዎ ክንፋለኝ እበራለሁ። በአንድ ጊዜ 40 ቦታ እገለጣለሁ። ድምፁን አወፍሮ መጋረጃ ጋርዶ ለክርስቲያኑ ክርስቲያን መስሎ ለሌላውም እንደ እምነቱ በእምነትና በሃይማኖት ሽፋን ህዝብ ሳወናብቅ ወደ ሰማይ ሳይበር ወደ ታችን ሳይሰርግ በፖሊስ ካቴና ሲያዛየ ነው። ጀርባው ላይ እንኳን ክንፍ ጥሩ ቡግርም የለም። ፖሊስ ፈትሾ እንደነገረ ነው እንኳን አልዳበስኩትም። እንዴት አድርጎ እንዳታለለን አይተዋል። እንዴት አድርጎ እንዳይበረበረ አይተዋል። የገብርኤልን ፎቶ አድርጎ የመድኃኔዓለምን ፎቶ አድርጎ የኪዳነ ምሕረትን ፎቶ አድርጎ በእርግጥ አሁን ተይዟል፣ ቁጥጥር ስር ውሏል። ስለ ቁጥጥር ስር ስለዋለው ሳይሆን ቁጥጥር ስር ስላልዋለው እግዚአብሔር በቸርነቱ የሸፈነው ስንት ሰው አለ መካከላችን። እኛ እኮ እዚህ ቦታ የምናወራው ንጹህ ስለሆነ አይደለም። እዚህ የቆምነው ያልታሰርነው በጋዜጣ በቴሌቪዥን ያልተላለፈው የኛ ነገር ንጹህ ስለሆነ ሳይሆን እግዚአብሔር ስለቻለ ነው። ስላልተጋለጥ ወይ ደግሞ ጽዋችን ስላልሞላ ሊሆን ይችላል። ለታሰረውም እግዚአብሔር የንስሐ ሕይወት ይስጠው፣ እንዲመለስ ይርዳው። ማንም ወጥቶ እንዲቀር አንፈልግም። እግዚአብሔር ፍቅር ነው። የሚያሳዝነኝና ይሄ ነጭ አስማት ህዝቡን እንዴት እንዳደናበረው የሚገርመው ክርስቲያን ነኝ ብሎ አንገቱ ላይ ክር አስሮ በቴሌቪዥን ሳየው አፈርኩ። አንዳንዱ እንደው ባሳለፍነው ጊዜ አፈርኩ። አስተምሮን አልፏል። ግን አሁንም አለ ውስጥ ለውስጥ ክር አስሮ በቴሌቪዥን ቀርቦ አንዱማ ፖሊስ ፕሮግራም ጋር እኔም እኮ አባባ እንትና 400 ሺህ ብር በልተውኛል። እንኳን በሉ 400 ሺህ ብር ካለ ምን ልታረግ? 400 ሺህ ብር ካለ ምን ልታረግ? ፎቶኮፒ ያደረገው ነው። መድኃኔዓለም ነው ወጥቶ እኮ ነው የምላቸው። 400 ሺህ ቀጥሎ 100 ሺህ ብር ካለ ባንክ አስቆይቷን ወለደና ነው ወይ ጎበዝ ከሆንክ አትሰራበትም። 400 ሺህ ብር ብቻ እኮ አይደለም 400 ሺህ ሲደመር ቆንጆ ሚስቱን ሰጥቷል። እድለኛ ጠንቋይ ነው። 400 ሺህ ብር ጋር ቆንጆ ሚስቱ ሰጥቶ ምን ጉድ ነው? ሚስት በጎን ትሄዳለች። አንቺ ባልሽ እኮ ሽማል ነው ፍቺው። እንዲህ ብሎ ትክክለኛ ነገር አለ። ትዳር የሚያፈርስ እግዚአብሔር ትዳር ያፈርሳል።
የሚያፈርሱ ስንት አሉ። ባል ይሄዳል፣ ቤት ውስጥ ያለው ልጅ አንተ አይደለም እና ሞኝ ነህ እንዴ? አራቱም ልጆች አንተ አይደሉም። ሚስት ከሌላ የወለደችው ነው። ዝም ብለህ ነው የምትለፋው። ደህና እያስተማረ ለሀገር ለወገን ለቤተ ክርስቲያን ይጠቅማል ብሎ እያሳደገ ደህና የሚያሳድገው ልጅ የተጠራጠረ አባት አለ። እኔ ገጥሞኛል በዛ ሰሞን። ይሄ ልጅ እኔ ነው እንዴ? እስቲና አንጀራቱ 45 300 ክትትል ቢከራከር ልጁ እኮ ነው። ግን ደህና የሚያሳድገው ልጅ የሚጠራጠረው አደረገው። ከዛ ሚስት ገና ፍቺው ባለ ፍታ ተጣልተው በሰላም እንለያይ ብለው ሀብታቸውን ተካፍለው ቤሽተው ሄደው በራቸውን ዘግተው ልጆች በትነው ብራቸውን እንዲባረክ ብለው ያስቀምጣል። ብራቸውን ካስቀመጡ በኋላ ሰው እንዲባረክላችሁ ለእግዚአብሔር ከ10 1 እምቢ ብሎ የተያዘ እጅ እምቢ ብሎ አልፈታ ያለ እጅ ጠንቋይ ጋር ቤቱን ሽጦ ያስረክባል። ያሳዝናል። ለራያ ቅድሳት ለዘቢብ ለዕጣን ለስብከተ ወንጌል ለተለያየ ነገር አልፈታ ያለ እጅ ጠንቋይ ቤት ይሰጣል። ሚስቱን ትሰጣለች። የክርስቶስን ስጋና ደም አልቀበል ያለ ከንፈር የጫት ጭማቂ የጠንቋይ የእግር ጣቢ አውዛ ይጠጣል። ከዛ በኋላ ላስቲክ እንደበላ ጥጃ እየሳለ በዛው ይሞታል። ክርስቶስ ሕይወቱን ሰጠን። መድኃኔዓለም ሕይወቱን ሰጠን። ጠንቋይ ግን ሕይወታችንን ወስዶ ለራሱ ኖረ። ባንክ ቤት በዕዳ ከዘጋው ቤት ይልቅ ጠንቋይ የዘጋው ቤት ይበልጣል ዘንድሮ። የሚያሳዝነው ነገር የሚገርመው ነገር ምን እንደሆነ ታውቃላችሁ? በዚህ ምድር በራችንን ዘግተን ልጆቻችንን በትነን ያሰብነው ነገር ሳይሳካ በዛው ወደ መቃብር ወደ ላይ ቤት ሲከድ መድኃኔዓለም የተወጋ ጎኔን እያሳየው ቀራሪዮ ላይ ስለ አንትራክለሶክ ደፍቼ ደምን ባያነባው ለዘላለም እርቃንህን እንዳትቀር እርቃኔን ውዬ ኃጢአተኛ ሆነ ኃጢአተኛ ሰው መውደድ በተሳነ ሰዓት ጻድቆኜ አንተን ኃጢአተኛውን ወድጄ ብዙ ነገር የማይኮነውን ሁሉ ሆኜልህ ውቅያኖስ መሃል ቆመ ግራና ቀኙን መለየት እንደሚያት ፍቅሬ ከአእምሮ በላይ ሆኖ እስኪከብድ ድረስ ልጄ ልጄ እያልኩ አብዝተህ ስትሸሽ አብዝቼ እየቀረብኩ ብጠራ እምቢ ብለህ ወደ መናፍስቱ ዓለም ሄድክ። በምድር ልጆችን በትነ ቤት ዘግተህ ለሥጋ ወደሙ ለደጀ ሰላሙ ሳትበቃ መጣ። አሁን ደግሞ እድል ፈንታ ምንድነው? በቃ እኮ የሁለት ዓለም በር ትዘጋለህ። ከዚህ ዘግተህ ሄድን፣ ከላይም ተዘግቶ ጠብቅ። ያሳዝናል። በነጭ አስማት ስንቱ ሰው ሕይወቱ ተበላሽ። የእግዚአብሔር በሚመስል ነገር ግን የእግዚአብሔር ባልሆነ ገብርኤል ቀን ኪዳነ ምሕረት ቀን ደግሶ በሚያበላ ከእግዚአብሔር ላይ ሕዝብ በሚያስኮበልል አጋንንት ስንቱ ሰው ተጎዳ። ሰይጣን ሕንጻ ሥላሴን ማሰቃየት ልማዱ ነው። ሀብታም ለመሆን ከፈለክ በበግ ፈርስ ታጠብ የሚለው ሰው ብዙ ነው። በጠዋት ተነስቶ በበግ ፈርስ የሚታጠብ ባለጠጋ አለ ከተማችን ውስጥ። ከዛ ግማቱ መከራ። አንዳንዱን አስፋልት ይጥረግ ይለዋል። በጠዋት ተነስቶ አስፋልት ይጠርጋል። ይሄ እንኳን ለጋሻ በራ ሞላ ፕሮጀክተሩ ነው። ውበት ሲለካ ጠንቋይ ነው ለካ እንዳይሆን እንጂ እንዲህ የሚያስጠርገው አለ። አንዳንዱ ፍየል ላይ ሆነ ጋር የሚለው አለ። ዴፕ የሚባል ሀገር ሄጄ ጥቁር ፍየል ላይ ጋር ባለው አንድ ከተማ ሀብታም አለ። ሀብታም በጣም ሀብታም ሆናለሁ ብሎ ፍየል ላይ ቁጭ ብሎ ቼፈረሰ እንጂ ሼፍየል ያለ ፍየሉ ወደ ላይ ሳይነሳው ጉቶ ወዱ ላይ አንጀቱን ይዞ መድኃኔዓለም ቤተክርስቲያን መጥቶ ሲመሰክር አይቼዋለሁ። መርምሩ ሕይወታችሁ። የሚገርመው ይሄ ነው። አሁን የምነግራችሁ 6 ነጥብ አለ ወይ 7 ስለ ጠንቋይና ስለ አስጠንቋይ። እነዚህ ነጥቦች ያወቀ ሰው ቤቱን መጠበቅ ይችላል። ሰው ያሳብዳል፣ እንዴት ነው? ገበያ ማቀዝቀዝ ይችላል፣ እንዴት ነው? ማቀወስ ይችላል፣ እንዴት ነው? እገሌ እንትን ጣለብኝ ለአብድ ነው። እስቲ አጋንንትን፣ ጠንቋይን፣ መተተኛ፣ ሞራ ገላጭን በድግምት የሚጠነቁልን እንዴት አድርገን መከላከል እንችላለን? መድኃኒት ነው የምነግርህ። እነዚህን መድኃኒቶች ጽፈህ ለልጆችም ለቤተሰብም ይጠቅማል። መድኃኒቱን የሚሰጥህ ምሕረትአብ አይደለም፣
አምላካችን ክርስቶስ ኢየሱስ የሰጠን መድኃኒት አለ። ያን እንዴት እንጠቀም? የምንኖረው አስቸጋሪ ዓለም ውስጥ ነው። ያንን አለፈን ለመሄድ የሚያስፈልገን ነገር አለ። የሚያስፈልገን ነገር ምንድነው? መንፈሳዊ ጥበብ፣ ዕውቀት ነው። ስለዚህ እነዛን ነጥቦች አንድ ባንድ እግራቸው ነው። ሌላው ሶስተኛው ይሄ ናቹራል ማጂክ የሚባለው የተፈጥሮ አስማት አሁን ዓለምን እያስቸገረ ነው። በተለያዩ የማሰራጫ ብዙሃን በተለያዩ ቻናሎች ይለቀቃል። መርፌ በአንድ ጆሮ አውጥቶ በሌላ ጆሮ የሚያወጣ ባህር ላይ የሚራመድ ጉም እየበተነ ደመና እየተቀጠቀ የሚሄድ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዛለው የሚል በተፈጥሮ ነገሮች ላይ የሰለጠነ በሀገራችንም አለ። አፈሩን አመድ፣ ዱቄት፣ ዕጣን እያደረግን እናሳያለን የሚሉ ውሃውን ደም እናደርጋለን የሚሉ መተተኞች የበዙበት አለ። ተፈጥሯዊ በሆነ ነገር ላይ ነገር እየቀያየሩ በምትሃት እያሳዩ ሰውን ከእግዚአብሔር የሚያስኮበልሉ የጠንቋይ አይነቶች ናቸው። ስለዚህ ራስን ለመጠበቅ እግዚአብሔር ብቻ ሆነ ለመኖር የምናያቸው ነጥቦች አሉ። በአጠቃላይ በድግምትና በመተት መናፍስትን በመጥራት በአስማት በሞራ ገላጭነት በሟርት የሰውን ሁኔታ ወይም ነገር ለመለወጥ የአጋንንትን ኃይል መጠቀምም ሆነ የእነዚህን አጋንንታዊ መገለጦችና የርኩሳን መናፍስትን ኃይል ተጠቃሚ መሆን በእግዚአብሔር ዘንድ ፈጽሞ የተከለከለና የተጠላ ነው። ከዚህ በመቀጠል እንድናስተውለውና አተኩረን እንድንመለከተው የምንፈልገው ነጥብ ቢኖር ስለ ጠንቋዮችና ስለ አስጠንቋዮች ይሆናል። እግዚአብሔር በወሰነልን የዕድሜ ክልል ስንኖር ከመቃብር በስተጀርባ ያለውን አዲስና የተሻለ አገር እስክንወርስ ድረስ እግዚአብሔርን አምነንና ተማምነን ሁሉ ነገራችንን እግዚአብሔርን አድርገን ለምንኖር ክርስቲያኖች ስለ ጠንቋዮችና ስለ አስጠንቋዮች መጽሐፍ ቅዱሳዊውን እውነት መሠረት በማድረግ የምንመለከተው ነገር ይኖራል። አንደኛ፣ አንድ ክርስቲያን ስለ ጠንቋዮችና ስለ አስጠንቋዮች ማወቅ ያለበት ነገር ጠንቋዮች ለአስጠንቋዮቻቸው ነገርን በምትሃትና በመተት አስመስለው የማሳየት ችሎታ አላቸው። ሰው ስለ ጠንቋይና ስለ አስጠንቋይ ማወቅ ያለበት አንደኛው ነጥብ ጠንቋዮች በዚህ ምድር አሉ። አዎ አሉ። ጠንቋይ ከእግዚአብሔር ሰዎች ከእግዚአብሔር ሥራ ጋር ለውድድር ይቆማል። ጥቂት ይወዳደራል በማስመሰል መስሎ የመጣው ሰይጣን ይሸነፍና ሆኖ የመጣው የእግዚአብሔር ኃይል ያሸንፋል። አስተውሉ። ጠንቋዮች ብዙ ጊዜ ከእግዚአብሔር ሥራ ጋር ይቆማሉ። የእግዚአብሔር ሥራ ያሸንፋል። ማመሳሰል፣ ማስመሰል ይችላሉ። ነገር ግን እንደ እግዚአብሔር ሥራ እውነተኛ ሆኖ መቀጠል አይችሉም። በውድድሩ ይሸነፋሉ። ኦሪት ዘጸአት ምዕራፍ 7 ቁጥር 8 ላይ ዘጸአት 7 ቁጥር 8 እግዚአብሔር የራሔልን እንባ አየ፣ የእስራኤልን የጉልበት መበስበስ አየ። ለጠኛቸው ማስታገሻ ስንዴ ፍለጋ ሄደው ያልፍልናል ሲሉ ያለፉትን ሰዎች አየ። የንጹሃን ዜጎች እንባ ፈጣሪ እግዚአብሔር ጋር ደረሰ። ሙሴን ከኮሬብ ጠራ፣ አሮን ተከተለው። ከዛ ፈርዖን ጋር ግባና የእስራኤልን ነጻነት አውጅ፣ ሕዝቤን ልቀቅ ይልሃል የሰራዊት ጌታ እግዚአብሔር በለው አለው። ፈርዖን ጋር ገባ፣ ሕዝቡን ልቀቅ አለው። ሕዝቡን ልቀቅ ዘንድ እግዚአብሔር ማን ነው? እናንተስ ማን ናችሁ አለ። ልቡም ደነደነ። ከእግዚአብሔር ለመሆናችን የምናሳይ ምልክት አለ አሉት። እስቲ ያሳዩኝ አላቸው። የአሮንን በትር አነሱና ጣሉት ቤተ መንግሥት ውስጥ። እዛ የተንጣለለው ቤተ መንግሥት ውስጥ ንጉሡ የወርቅ ዙፋኑ ላይ ቁጭ ብሎ እያያቸው ፊቱ ላይ የአሮንን በትር ሲጥሉት እባብ ሆነች። እባብ ሆና ስትዝለገለጥ ተአምር ነው ይሄ። ከአእምሮ በላይ ነው ይሄ። ከተፈጥሮና ከሥርዓት ከሕግ ውጪ ነው ይሄ። ድንግል በድንግልና ጸንሳ
ለእግዚአብሔር ቀላል ነው። ቀይ ባህር ተከፍሎ እንደ ግድግዳ ቆሞ በአፍንጫ ውስጥ ትንፋስ ውሃ ተከምሮ እግዚአብሔር በደረቅ ይሻገራል። ለሰው አእምሮ ከባድ፣ ለእግዚአብሔር ቀላል ነው። በቤተ ኢያኢሮስ የሞተ ሰው ጉድጓዱ የተማሰ ሰው አስከሬን ተነስቶ በሕይወት ይኖራል። ለሰው አእምሮ ከባድ፣ ለእግዚአብሔር ቀላል ነው። እግዚአብሔር በሕግም ይሰራል። ከሕግም ውጪ ከተፈጥሮ ስርዓት ውጪ ሊሰራ ይችላል። 9 ሰዓት ላይ ሲፈልግ ያጨልመዋል። እንደፈለገ መቀያየር ይችላል። የተፈጥሮን ስርዓት እንደፈለገ ይቀያይራል። በሁሉ ላይ የሰለጠነ አምላክ ነው። ስለዚህ በሙሴ በአሮን በትር እጅ ተአምር ሰራ። ጣላት፣ እባብ ሆነች። ተአምር ነው። እኔ እዚህ ጋር የምሰብክባት እቺ የያዝኳት ድምፅ ማጉያ ተቀይራ ዱላ ብትሆን ወይ ሙዝ ብትሆን ምንድነው ማረገው? ትበላዋለህ? ስለዚህ ምንድነው ማረገው? ከባድ ተአምር ማለት ይሄ ነው። ተአምር ይሄ ነው። ስለዚህ እግዚአብሔር ተአምር ማድረግ ይችላል። የእሱ ተአምር እውነተኛና በእሳት ውስጥ የሚያልፍ ወርቅ ነው። ቀጥታ ያን የተደረገው ነገር ይሄ ነው። የሚገርማችሁ ነገር ስትላት እባብ ሆነች። ንጉሡ እውነትም ተአምር አላቸው እጃቸው ላይ፣ ስለዚህ ከእግዚአብሔር ነው የተላኩት፣ ታላቅ ኃይል ልኳቸው ነው። ተንቀጠቀጠ። ወዲያው ግን ለካሱ አስጠንቋይ ነው። ጠንቋዮች አሉት። ጠንቋዮቹን ሄደና እነ ዳልሞቴን እነ ብርሃንን ጋር እነ ተቋር እነ ወፋለገሰ እነ ሽፋን እነ ሙጣን እነ አቴተ ሲፋን እነ ጎንደሬ ሲፋን እነ ቢሸፎን ሁሉንም ሰበሰባቸውና ኑ እስቲ አላቸው። ጠንቋዮቼ ኑ፣ እየቀለብኳችሁ ነው የኔ ቅልቦች ኑ። አሁን ከእግዚአብሔር መጣን ያሉ ይሄን ካደረጉ እናንተ ነገር አድርጋችሁ የእግዚአብሔርን ሥራ አስመሰላችሁ ስሩ አላቸው። ያኔ እውነትም እንኳን ቀለብኳችሁ፣ እውነትም እንኳን ሰይጣን ያደረባቸውን ሰዎች ተከተልኩናለሁ። እሺ መጡ። ዱላቸውን ይዘዋል። ሰይጣንን በሚያውቁ ቋንቋ ጠሩት። ተንቀጠቀጡ። እንደ ውሻ ላሰኑ። እንዲህ አድርገው ሲጥሉት ሁሉም ብዙ ናቸው። ታየች ነቲ ዱላ። ከዛ መንቀሳቀስ ጀመረች። ከዛ እባብ ልክ እንደ ሙሴና እንደ አሮን አይነት ወጣ። እባብ አጨበጨበ ንጉሡ። እንዲህ ነው አለ። አያችሁ የኔ ጠንቋዮችም የኔን ያስጠንቋዩን ሐሳብ ስለፈጸሙ እናንተ የምታደርጉትን እንደ እግዚአብሔር አድርገው እነሱም ስለሰሩ የኔም ትክክል ነው አለ። አሁን ነው ልዩነቱ። ብዙ ሰው የሚስተው እዚህ ላይ ነው። ሁኔታዎች በመሰሉ ሰዓት ብዙ ሰው ይወድቃል። የመሰለውን ነገር እስከ መጨረሻ የመፈተሽ አቅምና ብቃቱ አንዳንድ ጊዜ የለንም። መስሎ የመጣ ነገር ሁሉ የሆነ ይመስለናል። ስለዚህ መስሎ የመጣን ነገር መሆን አለመሆኑን መፈተሽ ግድ ይላል። በዚህ ሰዓት የሆነው ነገር ይሄ ነው። ይገርማችኋል። ተመሳሰለባቸው። ሲመሳሰል ምን እንዳደረጉ ታውቃላችሁ? ቀጥታ አሁን አሮንና ሙሴ ንጉሥ ሆይ እናሳይሃለን፣ የምንሰራውን እንሰራለን። ከዛ አንቺ በትር አንቺ እባብ ታምር ስሪ አሏት፣ ሹክ አሏት። ከዛ ተነሳች። የነዛ እባቦች እንዲህ ብላ ታላቅ ፍጥጫ ሊሆን ነው። የአሮን በትር እባቢቱ ብድግ ብላ ቆመች። እናንተ መስላችሁ የመጣችሁ ግን ያልሆናችሁ አለመሆናችሁን ከመኖር ወደ አለመኖር ቀይሬ ያሳያችኋለሁ አለች። ከእግዚአብሔር ነች እሷ። ብድግ አለችና ዋጥ ልቅም አድርጋ ከመኖር ወደ አለመኖር ቀየረቻቸው። ከመኖር ወደ አለመኖር ስትቀይራቸው አሁንስ አየህ አሉ። አዎ አየሁ። የእግዚአብሔር እውነተኛው የእግዚአብሔር የሆነው ተአምር መስሎ የመጣውን ተአምር መሳይ ነገር አሸነፈች። ስለዚህ የእግዚአብሔር
ያሸንፋል አያሸንፍም? ካህናት የያዙት መስቀል የአጋንንትን ያሸንፋል አያሸንፍም? የካህናቱ ጾም ጸሎት፣ የካህናቱ ቡራኬ፣ የካህናቱ የሚረጩት ጸበል አጋንንትን ያሸንፋል አያሸንፍም? የሰይጣን ነገር በማን ይሸነፋል? በማን ይሸነፋል? በእግዚአብሔር ይሸነፋል። የሰይጣን ነገር በእግዚአብሔር ይሸነፋል። አንደኛ ማወቅ ያለብን አጋንንት የእግዚአብሔርን ሥራ ለማስመሰል ይሰለፋሉ። መስለው የመጡ ስለሆኑ ግን በእግዚአብሔር ኃይል ይሸነፋሉ። በመስቀሉ ኃይል፣ በጸበሉ ኃይል ሁሉ ጊዜ አጋንንት ይሸነፋሉ። ለመፎካከር ይሞክራሉ እኮ አጋንንት በጸበል ስታወጡ እኮ አለቀ ምናምን እያለ እኮ ይፎካል። መጨረሻ ላይ ግን በማን ኃይል ይሸነፋል? የጠንቋይ ኃይል፣ የመተተኛ ኃይል በካህናቱ በመስቀል ኃይል፣ በእግዚአብሔር ሰዎች ኃይል ተአምራት ምን ይላል? ምን ይላል? ክብር ምስጋና ለአምላካችን። የጠንቋዮችን ምትሃታዊ የማስመሰልና የማደናገር ሰይጣናዊ ሥራ በእውነተኛው የእግዚአብሔር ተአምር እንደሚሸነፍና ድል እንደሚነሳ ከተረዳን ቀጥለን በሁለተኛ ደረጃ ማየት ያለብን ነጥብ ከርኩሳን መናፍስት ጋር ባላቸው ጥብቅ ግንኙነት አዋቂ ነን የሚሉ ጠንቋዮች አስጠንቋዮቻቸውን ሲያሳፍሩ ሰይጣናዊ ዕውቀታቸውን በእግዚአብሔርና በእግዚአብሔር ሰዎች ዕውቀት ሲበለጥ እንመልከት። ጠንቋዮች ስራቸው በእግዚአብሔር ሰዎች ኃይል መሸነፉ ብቻ ሳይሆን በሁለተኛ ደረጃ ማወቅ ያለብን እናውቃለን ይላሉ። አሁን ጠንቋይ ያውቅልኛል ብለው አስጠንቋዮች ጠንቋይ ጋር ሄዳሉ። ጠንቋይ ስለኔ ወደፊት ዕጣ ይነግረኛል፣ ሕይወቴን ይነግረኛል፣ ምን አይነት ትዳር መያዝ እንዳለብኝ፣ እቺን ሴት ላግባት አላግባት፣ ወይ ይሄ ወንድ ክፍሌ ነው ክፍሌ አይደለም ብለው ጠንቋይ ጋር የሚሄዱ ሰዎች አሉ። ይሄን ንግድ ልጀምረው ያዋጣኛል አይዋጣኝም፣ ሐሙስ ቀን መንገድ ልሂድ አልሂድ፣ ሮብ ቀን መንገድ ልሂድ አልሂድ፣ የቀን ጎደሎ አለ የለም ብለው ጠንቋይ ጋር የሚጠይቁ ሰዎች አሉ። የጠንቋይ ዕውቀት ውሱን ነው። የእግዚአብሔር ሰዎች ዕውቀት ግን ውሱንነት የለውም። ትንቢተ ዳንኤል ምዕራፍ 2 ቁጥር 1 እስከ 49 ዳንኤል 2:1 እስከ 49 ናቡከደነጾር ሕልም አለመ ይላል። ምን አይነት ሕልም አይታወቅም። ሕልም አለመና ሌሊቱን በሙሉ ሲያያድሮ ሲነጋ ሕልሙ ጠፋው። ለካስ እሱ አስጠንቋይ ነው። ጠንቋዮቹን በሙሉ ከያሉበት ጠራቸው። እናንተ ጠንቋዮች፣ እኔ የእናንተ አስጠንቋይ መሆኔ ይታወቃል፣ ደንበኛችሁ ነኝ። ቤቴ ውስጥ አድርጌ እየቀለብኳችሁ ነው። ስለዚህ ዛሬ ሌሊት ሕልም አለምኩ አላቸው። እኮ እንፈታልሃለን ንገረን አሉት። ባውቀውማ ምን አስደበቀኝ? ሕልሙም ጠፍቷል፣ ፍቺውም ጠፍቷል። አሁን የጠፋኝንም ሕልም ንገሩኝ፣ ፍቺውንም። እንዴ ኧረ ሕልሙን ንገረን አሉት። ሕልሙን ንገረንና እንፈታልሃለን አሉት። አንዳንዴ ጠንቋይ ከእናንተ ሰምቶ ነው የሚለው። አንዷ ትዝ ይላችኋል፣ ሄደች ጠንቋይ ቤት፣ እንደው የነገ ዕጣ ፈንታዬ ምን ይሆናል አለች። ከዛ ሲያያት እንደው ፈለጋት መሰል እሱ ጋር እንድትሆንና እዛው ተንበርክካ እየሰገደች እንድትኖር፣ አንቺማ አላት ይሄ ባልሽን ካልፈታሽ፣ ቀለበት አርጋ ስለሄደች ባልሽን ካልፈታሽ አያልፍልሽም አላት። ውይ ባሌ ከሞተ እኮ 10 ዓመቱ ነው አለች። ቢሆንም ፍቺው አላት። እንግዲህ መቃብር ላይ ሄዳ አትፈታው። ካንተ ሰምቶ ነው የሚያደርገው ጠንቋይ። አንዳንድ ጊዜ ካንተ ሰምቶ ነው። አንዱ ምን ያድርጓል? ሄደና የኔ ሕይወት መራራ ሆነብኝ ምን ላድርግ በቃ ብለው የሰበሰብኩት ይበተናል፣ የቋጠርኩት ይፈታል፣ እባክህ ምን ላድርግ ጠንቋይ አለው። አይ እስከ 5 ዓመት ከባድ መከራና ችግር በእርግጥ አለብህ፣ አልደብቅህም። እስከ 5 ዓመት ከዛ ያልፍልኛል ማለት ነው። ከዛማ ያው ትለምደዋለህ መከራ። እንዲህ አድርጎ በዘዴ የራሱን ሐሳብ የሚያስቀምጥ ጠንቋይ ባይጠንቋይ አለ። በጭንቅላት
ህልሙ እኮ ጌታዬ እንደ ሁኔታው እንደፈችው ነው አይደል? ህልም እንደፈችው ነው አይደል? ህልማችሁን አሁን ለሶስት ሰው ብትነግሩ ሶስቱም የተለያየ ትርጉም ይነግራቸዋል። እንጀራ ስበላ አደርኩ ብትለው አንዳንዱ አፈር ልትበላ ነው ይላል፣ አንዳንዱ ስራ ልታገኝ ነው ይላል፣ አንዳንዱ በቃ ደሞዝ ልጨምር ነው ይላል። ብዙ አይነት ነገር ይኖራል። እንደ ባለቤቱ ነው ህልምና እንግሊዝኛ ተብሎ ተበለ። ስለዚህ እስቲ መጀመሪያ ህልሙን ንገረን አለ። ህልሙም ከኔ ርቋል፣ ፍቺውም ከኔ ርቋል። ህልሙንም ፍቺውንም በአጭር ሰዓት የማትነግሩኝ ከሆነ ዝም ብዬ ስቀልባችሁ ኑሪያለሁ። እናንተ ጠንቋዮች መጋረጃ ጋርዳችሁ ድምፅ አወፍራችሁ እስከ ዛሬ እናውቅልሃለን ከራማዬ መጀኔ ነገረኝ ስትሉ ነበር። አሁን ግን ከፍ ብሎ አንገታችሁን ዝቅ ብሎ ባታችሁን በጎራዴ በገጀራ ቀጨዋለሁ እቀለዋለሁ። ኧረ ንገረን እንዴ! አዋቂ አይደላችሁ እንዴ? ንገሩኝ። በቃ ይሄ ከአማልክት ልጅ በቀር የሚችል የለም ነው። የጦር አዛዡን ጠርቶ ሰዋልኛል። እየሄደ አንገት ማብረርም አልቻለም፣ መሰወርም አልቻለም። ሰይፉ ሲመጣ ሰይፉን ነፋስ ማድረግም አልቻለም። ወደ ገዳዩም እንዲመለስ ማድረግ አልቻለም። መጨረሻ ላይ ዳንኤል ጋር ደረሰ። ምን እያደረክ ነው? ኧረ ጠንቋዮቹን ግደል ብሎኝ፣ ኧረ ተቆጥተዋል፣ የሚተርፍ የለም ሀገሪቱ ውስጥ አለው። ዳንኤል ደግሞ በእኔ ዕድሜ ያለ ወጣት ነብይ ነው። ከዛ ምን አለው? እኔ እኮ አለ ህልማቸውንና ፍቺውን መናገር እችላለሁ የንጉሡን አለ። እንዴት አለ? ፈጣሪ አምላኬን ለምኜ ሰይጣን የደበቀውን እግዚአብሔር መግለጥ ይችላልና እግዚአብሔር ጋር ልሂድ። ንጉሡ ጋር ዞት ገባ። ቀን ይሰጠኛል። ቀን ተሰጠው። ጾመ፣ ጸለየ፣ ተንበረከከ፣ ፈጣሪውን ለመነ። የዛን የንጉሡን ህልም እግዚአብሔር ሌሊት ልክ እንደ ቪሲዲ በጥሩ ፕሮጀክተር ሲያሳየው አደረ። ከዚህ ቀጥሎ ያለ እንዳለ አልተረሳውም። ንጉሡ ጋር በጠዋት ገባና 1000 ዓመት ንገስ፣ አከብርሃለሁ፣ እወድሃለሁ። ያየውን ህልም ነገር ኧረ እባክህ ጠንቋዮቼ ስመገናናዎቹ እና አባባን ትና ያቃታቸውን አንተ ትችላለህ? አዎ እችላለሁ። እሺ ሌሊት ይሄን አይነት ህልም አይተሃል? መጽሐፍ ቅዱስን አንብቡት። ይሄን አይነት ህልም አይተሃል? ፍቺውም ደግሞ ይሄ ነው። ወደፊት የሚሆነውን እግዚአብሔር አሳይተዋል። እውነት? አዎ። ትዝ ሲለው ያየውን ህልም በሙሉ ዳንኤል ነገረው። ፍቺውንም አንድ ባንድ ሲተነትነው በእውነት አለ ያንተ አምላክ እግዚአብሔር ኃያል ነው። ዕውቀቱ ውሱንነት የሌለው ሲሆን በጸጋ እንዳንተ ያከበራቸው ልጆቹ ዕውቀታቸው ውሱንነት የለውም ከሱ ከተሰጣቸው። ስለዚህ የንጋት ኮከብ የሆነ እሱ እናንተን ያጥባ ኮከብ አድርጓል። የዓለም ብርሃን ነኝ የሚል እሱ እናንተን የዓለም ብርሃን አድርጎ ዕውቀት ሰጥቷችኋል አለ። ከዛ ከፍ ከፍ አደረገው። የዳንኤል አምላክ እግዚአብሔር ዕውቀትን የሚገልጥ ውሱንነት የሌለው ሲሆን የጠንቋዮች አምላክ ሰይጣን ግን ከንቱ ነው አለ። እግዚአብሔርን ማከበረ። ክብር ለአምላካችን። ስለዚህ ጠንቋይ ሁሉን አያውቅም። ቢያውቅ ኖሮ ስለራሱ ያውቃል። እንኳን ስለኛ ያውቅ ስለራሱ አያውቅም። ሁሉን አዋቂ ማን ነው? ማን ብቻ ነው? ሁሉን አዋቂ እግዚአብሔር ብቻ። እገሌ ያውቅልኛል አትበሉ። እግዚአብሔር ስለኔ ያውቃል በሉ። እግዚአብሔር ሁሉን አዋቂ ነው በሉ። ቅዱሳን አባቶች ካህናት በጾም በጸሎት ተወስነው እግዚአብሔር ስለኛ ሊገልጥላቸው ይችላል። እግዚአብሔር ለሚወዳቸው ምስጢርን ይገልጣል። ኤልሳ ደቀ መዝሙሩ ግያዝ ምን ሲያደርግ እንደነበረ ሁሉን ነገር እቤቱ ቁጭ ብሎ ተመልክቷል። ስለዚህ የእግዚአብሔር ሰዎች ዕውቀታቸው ከእግዚአብሔር ስለሆነ ያውቃሉ። ሁሉን አዋቂ የሆነው እግዚአብሔር ክብር ምስጋና ለእርሱ ይሁን።
የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች መጀመሪያውን ያሳመረ መስሎ መጨረሻውን በሰይፍና በከፋ ሞት የሚቋጨውን የጨለማውን ንጉሥ የወደቀውን መልአክ ሉሲፈርን ከመከተል ይልቅ አክብሮ የማያዋርድ ወዶ የማይጠላ የልጆቹን ውርደትና ሞት የማይፈልገውን እግዚአብሔርን እስከ መጨረሻው እንድናመልክ የጽናት ባለቤት እግዚአብሔር ሁላችንን በያለንበት ያጽናን። ሶስተኛ ከላይ ያየነውን መጽሐፍ ቅዱሳዊ እውነት በዚህ መልኩ ከተረዳን ቀጥሎ በሶስተኛ ደረጃ የምንመለከተው የርኩሳን መናፍስት ኃይል ተጠቃሚ የሆኑ ሰዎች በክርስቶስ ኢየሱስ ባመነው በእኛ በክርስቲያኖች ላይ የሚያመጡት ተጽዕኖ አለ ወይስ የለም የሚል ይሆናል። አንዳንዶች የምትፈሩት ነገር አለ። ጠንቋይ እገሊት መተት አረገችብኝ፣ ገበያ የቀዘቀዘ በሬ ላይ የሆነ አፈር ተደፋ፣ ቀይ አፈሩን ማለታቸው ነው። እገሌ ጋስ ደፋ ንደድ ማለታቸው ነው። እገሌ የተገነዘች ድመት አምጥቶጣ አለ ሬሳ ሽውጣ ማለታቸው ነው። እገሌ አይጣለብኝ መተት ነው ሟርት ነው፣ ልጆቼ እንዳያድጉ እግሬ ቄጠማ አይኔ ጨለማ እንዲሆን ትምህርት እንዳይገባኝ ዶማ እንዲሆን በቃ ሃን ባርገ ገልብጬ እንዳይ በቃ የሆነ የምናስበው ነገር ብዙ ነው። የዚህ ሁሉ ንግዴ እንዲቀዘቅዝ ገበያ እንዲቀዘቅዝ ሰው እንዳይመጣ ወፍ ዝር እንዳይል ተደረገብኝ ወይ? ብሰራ ምንድነው? እነገሌ አበቡ ለመለሙ በአጭር ጊዜ ተነስተው ቢሊየነር ሆኑ፣ እኔ ግን ይሄን ያላመደክሜ ምንድነው? ምን ተደርጎብኛል ብለን የምንጨነቅ በርካታ ሰዎች አሉ። መጽሐፍ ቅዱስ ምን ይላል? ልንገራችሁ አንድ ምስጢር። ክርስቲያን ጠንቋይን ከተቃወመ ሊያጠፋው ይችላል፣ ሊጎዳው ይችላል። ክርስቲያን በእምነት አስመሳይ ክርስቲያን አይደለም። እውነተኛ በክርስቶስ ያመነ ክርስቲያን ጠንቋይን ሊቃወምና ሊያጠፋ ይችላል። ነገር ግን በእምነት ካልሆነ አይሆንም። ጠንቋይ ግን ክርስቲያንን ቢቃወም ሊያጠፋው አይችልም። ክርስቲያን ጠንቋይን ቢቃወም ሊያጠፋው ይችላል። የሐዋርያት ሥራ ምዕራፍ 13 ላይ የምናገኘው እውነት ይሄ ነው። ሐዋርያት 13 ላይ ምን ታገኛላችሁ? ቅዱስ ጳውሎስ እና በርናባስ ሳውልና በርናባስ ወዴት ሄዱ ይላል? ጳፉ ወደምትባል ሀገር ወንጌል ሊሰብኩ ሄዱ ለአገልግሎት። ሁለቱም ወንጌል ሲሰብኩ የጳፉ ከተማ አገረ ገዢ ሰርጊዮስ ጳውሎስ ይባላል። ቅዱስ ጳውሎስ ሲሰብክ የሚገርም ነው። ትልልቅ ሰዎች መጥተው ይሰሙታል፣ ምሁራን መጥተው ይሰሙታል፣ እህቶች መጥተው ይሰሙታል፣ ነጋዴዎች መጥተው ይሰሙታል፣ ተማሪዎች መጥተው ይሰሙታል። ያምናሉ፣ ይጠመቃሉ። የእግዚአብሔርን ቃል አሁን መጣችሁ ስትሰሙ እዚህ ውስጥ ብዙ ዲግሪ ያላችሁ ዶክተሮች፣ ኢንጂነሮች ልትኖሩ ትችላላችሁ። ባለ ሀብቶች ልትኖሩ ትችላላችሁ። ዝነኞች ልትኖሩ ትችላላችሁ። የእግዚአብሔርን ቃል መስማት መንፈሳዊነት ሞኝነትና ለአዋቂነት ሳይሆን ብዙ ማትረፍ ነው። ለሕፃናቱም፣ ለአዋቂውም፣ ለድሃው፣ ለባለጠጋውም ለሁሉም የእግዚአብሔር ቃል ያስፈልጋል። ቅዱስ ጳውሎስ ሲሰብክ በርካታ ሕዝብ ይሰማዋል። የአገሪቱ ንጉሥ ገዢ ሰርጊዮስ ጳውሎስ የነ ቅዱስ ጳውሎስንና የነ በርናባስን ስብከት ለመስማት ከቤተ መንግስት ወጣና እየሮጠ ሲሄድ አንድ ጠንቋይ ነበር እዛ ሀገር፣ በርያሱስ ይባላል። ማን ይባላል? በርያሱስ። ልክ የሀገሪቱ ገዢ ሊማሩ ወንጌል ጳውሎስ ጋር ሲሄዱ እየሮጠ ሄዶ አውረ ጌቶች አለ፣ መንፈሴ ከራማዬ የነገረኝ ነው። ምን ሄደው የጳውሎስን ትምህርት እንዳይማሩ የነ በርናባስን ስብከት እንዳይሰሙዋል። ስንት አጋንንት አለ! የወንጌል እንቅፋት፣ ስንት የወንጌል እንቅፋት አለ። ለራሱ ሁሉና እንጂ ለሌሎች መዳን ግድል የለው። ልክ ምን ሆነ? ቀጥታ ሴት መንፈሴ ነገር እንዴት
እንዳይሰሟቸው ጥሩ ነገር አይፈጠርም እንዳይሰሙ ለሱ ጥሩ አይደለም ማለት ይባላል አይባል ለሱ ጥሩ አይደለም ማለት ለምን እንደው ታውቃላችሁ ባለስልጣኑ ንጉሱ እሱ ጋር ይሄዱ አስጠንቋይ ናቸው እሱ ጠንቋይ ነው እሱ ጋር ይሄዱ ይሰግዳሉ ሌላውን ህዝብ ለማሳሳት ይሄው ንጉሱም ምን ጋር እየመጡ ነው እንኳን እናንተ የዘንድሮ ጠንቋይ በባለስልጣን ስም አይደል ያስፈራራ የተባለው በባለስልጣን ስም እገሌ ምን ጋር መጥቷል ይምጣ እገሌ ምን ጋር ሰምቷል ይስገዳ የትልልቆች እምነት መቀየር የትልልቆች መልከም ለምን ነው እኛን የሚያደክመን ለምን የቆሙትን እና የሚወደቁትን ትተን እገሌ ጠንቋይ ቤት ሄዳ ምህረተአብ ወደቀ ማለት ኦርቶዶክስ ወደቀች ነው እንዴ ለምን ነው የሳጥናኤል ያናይ አለቃ ነበር ወርቋል የመላእክት ጌታ ስንት ለምን ነው ያናይ ለምን ነው ያናይ የወደቁ ከብዙዋል ግን የቆሙ በርካታ አልፋላፋት አሉ የበረቱትን ነው ማየት ያለበት እና እንዳይሄዱ አለ ትልልቆችን እያሳየ የስነ ልቦና ጫወታ ነው የሚጫወተው ይላል ሰው የሀገሪቱ ገዢማ የሰገዱት የሆነ እውነት ስላለ ነው እገሌ ዛሬ ሙከራል የተከበሩት እገሌ ሀገሪቱ ባለሀብት ጠንቋይ ቤት እኮ የሄዱት የሆነ ነገር ስላገኙ ነው እንዴ እሳቸው ከሄዱ ከእሳቸው በልጣለሁ እንዴ ትበልጣለህ ከእሳቸው ትበልጣለህ የሆነው ነገር ይሄ ነው እንዳይሰሙ እሳቸው ከሄዱ ደግሞ ሌላ ነገር ነው ንጉሱ ጠንቋዩን ትተው እግዚአብሔርን አመኑ ተብሎ ደግሞ ብዙ ሰው ሊገለበጥ ነው እሱ ጋር ሄደው የሚያስተነኩል በኩካ ቀበርቾ አሪቲ ሰንደር ሎሚ ርምቶ ይዞ የሚሄድ ህዝብ ሊጠፋ ነው እና ቀጥታ እንዳይሰሙ ሲከራከሩ ጳውሎስ መጣ አየው ጠንቋዩ በርያሱስና ቅዱስ ጳውሎስ ተያዩ ጠንቋይ ጠንቁ ምን አልክ አንተ ክፉ የዲያብሎስ የግብር ልጅ አጥፍቶ ጠፊ አሸባሪ የዲያብሎስን ኮብላይነት የንስሐ ልብና ጸጸት ማጣት የዘላለም ጨለማን መምረጥ ምርጫውን ምርጫ አድርገህ እሱን ሐሳብ የምታስፈጽም ወንጌል እንዳይስፋፋ እንቅፋት የምትሆን ጸረ ወንጌል አስቸጋሪ ብዙሃንን ወደ ገሃነም ይዘህ ለመውረድ የምታሰፈስፍ ክፉ አሁን እንታያለን እኔ የምሰብክለት አምላክ ክርስቶስ ኢየሱስ ተአምር አድርጎ ካሸነፈ ንጉሱ ወደ እኔ ይመጣል ያንተ ጥንቆላና መተት ሟርት ሰይጣን ስራ ሰርቶ ምድር ተከፍታ እኔ እንድትውጠኝ ካደረገ አቅሙን ካሳየ ንጉሱ የሚወስነውን ያን ይወስናል አሁን ግን እግዚአብሔር መንፈስ ቅዱስ በእኔ ላይ እየተናገረ ነው የልብህን ክፋት አይቷል ከአሁን ሰዓት ጀምሮ ጊዜው እስኪደርስ ድረስ ጠማማ ነህና ሁለት ዓይንህ ወደ ውስጥ ይፍሰስ ጠንቋዩ ሁለት ዓይን ወደ ውስጥ ፈሰሰ ሰዎችን እመራለሁ ሲል የነበረ የት ነህ ይባካችሁ ምሩኛል ከዛ ይህን ተአምር አይቶ ስጋ ለባሽ ነው ይሰው እንዲህ በመሆኑ ባንደሰትም እሱ ላይ ያለው ሰይጣን በማፈሩ ደስተኛ ነን ከዛ በኋላ ጳውሎስ ምን አለ አየህ ንጉሥ አለው አየው ክርስቲያን ጠንቋይን ሰይጣንን ከተቃወመ ያሸንፋል ጠንቋይ ክርስቲያንን ከተቃወመ ምንም ሊያደርገው አይችልም ስለዚህ የክርስቲያኖች አምላክ ክርስቶስ ኢየሱስ ታላቅ ጌታ ታላቅ አምላክ ነው
አጥምቁኝ አምኛለሁ እሱ አለ። አራተኛ በአብ በወልድ በመንፈስ ቅዱስ ስም በሦስት አካል በሚገለጥ አንድ አምላክ አምኖ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለደ በሥላሴ ማተም በቅብዓ ሜሮን የታተመ አንድ ክርስቲያን አስጠንቋይ በመሆን ጠንቋይን መከተል የለበትም። ከጠንቋይ ጋርም አንድ መሆን መተባበርና ኅብረት መፍጠር በእግዚአብሔር ዘንድ ፈጽሞ የጠላ ድርጊት ነው። ክርስቲያኖች ጠንቋይ እንዳይከተሉ ተከልክለዋል። በከፍተኛ ማስጠንቀቂያ ክርስቲያኖች አስጠንቋይ ሆነው ጠንቋይን እንዳይከተሉ ተከልክለዋል። ዘጸአት 22 ቁጥር 18 ከመተተኛ ጋር አንድ አትሁኑ ይላል። ከጠንቋይ ከአባይ ጠንቋይ ጋር ስንት አትሁኑ? እኛ የማን ልጆች ስለሆነ? የእግዚአብሔር ልጆች ስለሆነ የሚያምን ከማያምን በወር ከክርስቶስ ጋር ቤተ መቅደስ ከቤተ ጣዖት ታቦትም ከጣዖት ጋር ከዳጎን ኅብረት ስለሌላቸው ከመተተኛ ጋር ስንት አትሁኑ? ስንት አትሁኑ? ስለዚህ ከጠንቋይ ጋር ኅብረት አለን? ኅብረታችን ከማን ጋር ብቻ ነው? ከእግዚአብሔር ጋር ብቻ ነው። በመጽሐፈ ኢያሱ ምዕራፍ 24 ቁጥር 15ም ላይ እኔና ቤቴ እግዚአብሔርን እናመልካለን፣ የምታመልኩትን ዛሬ ምረጡ ይላል። እኛን ገሎ ለራሱ የሚኖረውን ሳይሆን የትውልዱ ናፍቆት የፍቅር ጌታ የ2000 ዓመት የዓለማችን የማይሰለች አዲስ ርዕስ የሆነውን ወደ ጨለማ መቃብር ወርዶ ወደ ብርሃን ሰገነት ያወጣንን የድንግል ልጅ ኢየሱስ ክርስቶስን በፍጹም ነፍሳችን በፍጹም ሐሳባችንና በፍጹም ልባችን ራሱን ለሰጠን ራሳችንን ሰጥተን እንድንኖር እግዚአብሔር አምላካችን ይርዳን። አምስተኛ አንድ ሰው የተሰጠውን ነፃ ፈቃድ ተጠቅሞ ጠንቋዮች ጋር በመሄድ አስጠነቁላለሁ፣ ጠንቋይም ሆኜ እጠነቁላለሁ ማለት ይችላል። ነገር ግን ጎልማሳ በሚስቱ ንጉሥ በመንግሥቱ ቀናተኛ እንደሆኑ ሁሉ እግዚአብሔርም ለአምልኮቱ ቀናተኛ ነውና ይህንን በሚያደርጉ ላይ ከበድ ያለ ቅጣት ይጥላል። ፍጻሜያቸውና መጨረሻውም እጅግ የከፋ ይሆናል። አምስተኛው ነጥብ እንዲህ ብለው ከሄዱ ሰዎች አይደለም በነፍሳቸው በስጋቸው ብዙ ነገር እንደሚያጡ መጽሐፍ ቅዱስ ይናገራል። አንደኛ ዜና 10:13 እስከ 14 አንደኛ ዜና 10:13 እስከ 14 ሳኦል መናፍስት ጠሪን ወይም ጠንቋይን ስለጠየቀ መንግስቱን ከሱ ተቀዶ ተሰጠ፣ ሞቱን በሱ ላይ መጣበት ነው። ስለዚህ መናፍስት ጠሪ ጋር መሄድ ፈጽሞ ክልክል ነው። እናትርፍ ስንል እናጎድላለን። ብዙ ጊዜ የምንሄደው ጠንቋይ ጋር እግዚአብሔር የሰጠንን ብዙ ነገር ማሰብ ትተን የሌለንን ጥቂት ነገር እያሰብን ተመስገን ብለን በምስጋና ለእግዚአብሔር በመቆም ፈንታ የሌለን እያሰብን ስለምናጉረመርም ጎደለ በምንለው ነገር ስንሄድ እዚህ ጋር የሞላውን ብዙ ነገር እናጣለን። አንድ ነገር ልንገራችሁ፣ እዚህ ሁላችሁም በማስተዋል ስሙ። ደብረ ሊባኖስ አካባቢ ለአንድ ጠንቋይ አለ። አንድ ከዛ የመጡ አባት ናቸው የሚነግሩኝ። ይሄ ጠንቋይ ሰዎች ወደ ቤተ ክርስቲያን እንዳይሄዱ ፈጽሞ ይከለክላል። ወደ ተክልዬ እንዳይሄዱ፣ ወደ ተክለ ሃይማኖት እንዳይሄዱ ይከለክላል። እኔ ነኝ ሁሉን አዋቂ እያለሁ መጨረሻ ላይ እንዲህ ሲያደርግ ኖሮ በቅዱሳን ላይ ሲናገር ክፉ ሲሰነዝር ኖሮ መጨረሻ ላይ ሊሞት ሲል ኑዛዜ ተናዘዘ። ምን ብሎ እባካችሁ እኔ ልሞት ነውና ስሞት አጽሜ የሚያርፈው ደብረ ሊባኖስ ነው አለ። ደብረ ሊባኖስ ነው። ይገርማል እኮ አንዳንዱ ይገርመኛል፣ በጣም ይገርመኛል። አይጣለች አሉ ልትሞት ስትል ኑዛዜ ተናዘዘች። ምን ብላ? ሞቴን አንኮበር ቀብሬን ደብረ ሊባኖስ አለች። አንኮበር የነገስታቱ ቦታ ነው ብላ ምርጫዋ ስታደርግ አስከሬኗ ከዛ እንዲወጣ የክርስቲያኖች የቅዱሳን ማረፊያ ወደ ሆነው ደብረ ሊባኖስ
ዲያብሎስን ማጥነ ይረፋለች። እንደው አንቺ ደግሞ አሁን ማን ይፈጽማል ብለሽ ነው የምትናገሪው ሲሏት፣ አይ እኔ እኮ ይፈጸማል ብዬ ሳይሆን የተናገርኩት እንደው ይሄን ተናግራ ሞተች ብዬ ነው። አንዳንድ ጊዜ ይሄን ተናግሮ ሞተ እንዲባሉ የሚናገሩ ሰዎች አሉ። ከዛ ሞት አይቀርም። ውሎ ከቤት ኑሮ ከሞት ነው። ከሞትና ከግብር ነፃ የሆነ ማንም የለምና ቀጥታ ይቀበር ተብሎ ጉድጓድ ሊቆፍሩ ሲሄዱ ጉድጓዱን ሲቆፍሩ እባብ ይወጣል። ለካ የተክልዬ አፈር እየተቃወመ ነው አታምጡብኝ እያለ አፈርም ትቃወማለች። አንዳንድ ክፉ ሰው እኮ አፈሩም እሺ አይልም። አንድ ጠንቋይ በመተት ከእግዚአብሔር ያራቀ ሰው አፈሩም ገራ አይሆንለትም። ቢቆፍሩም ሁለተኛው ቢቆፍሩ ለዚህ ባል በመከራ ሶስተኛ ጉድጓድ ቆፈሩ። ከዛ በኋላ እንደምንም ህዝቡ ተሰብስቦ መጥቶ ቀበረው። ልክ እንደተቀበረ ወዲያው ቀብረውት ቤታቸው እንደሄዱ ድንኳኑም አለ፣ የእንባ ማድረቂያ ንፍሮ አለ፣ ቡናው አለ። ሰውን ሴቱም ነጠላውን ዘቅዝቆ እጁን እየታጠበ ቁጭ ሊል ሲገባ የድሩ ሊቀመንበር መዝገቡን ይዞ ማንቀረ ማን መጣ እያለ መቀጫውን 15 ሊቀጣ ኮቦርታውን ለብሶ ፂሙን አሰዝኖ ከዛራውን ይዞ እንደቆመ ወዲያው ወደ ቤት ሲገቡ አስከሬኑ ቤት መጥቷል። አስከሬኑ ቤት መጥቷል። ምን ይባል? የተክልዬ አፈር እንደልጅ ሴም አላረግም አለች። የጠንቋይ አንሳ። ስለዚህ ምን ላድርግ? ችግር እንደገና ጥሩምባ ተነሳ። አንዳንዱም ሰልችቶናል እንኳን ድጌ ድሮ ማሞተ ነው የሚባለው። ዛሬ ማንድር ነው መቀባበር ሰለቸ ነው። ጎማ ያለው ድንኳን በመጣ እያለቀሰ ድንኳን መትከል ተችቶ በእንዲህ አይነት ሁኔታ እያሉ ጥሩምባ ተነፍቶ እንደገና ወስዶ ጉድጓድ ምሰው ቀበሩት። ሲቀብሩት ኃይለኛ አውሎ ነፋስ መጣና መቃብሩን ደረማምሶ ይዞት ወደ በረሃ ወሰደው። ያ ቦታ ድንጋይ ተከምሮበት በተክልዬ በእግዚአብሔር ላይ ያመፀ የጠንቋይ መቃብር ነው። ይገርማል። የእግዚአብሔር ካልሆነ አፈርም አይቀበልም። ጠንቋይ ጋር መሄድ ትችላለህ። መብት ነው። ሂድ፣ ሞልቶልሃል። በደብረ ዘይት ሞልቶልሃል። ቢሾፍቱ ቆይ ይሄዳል። ሁሉም ተረቀሰ። የርዕሰ ቤት የታየ ከረመ መንፈስ የርዕሰ ቤት ትችላለህ። ሂድ። መሄዱ አይደለም እኮ በጠንቋይ መመሪያ ከረም እንኳን ጠንቋይ ሰጥቶ የሚገዛው እንዳለ የሚገርማችሁ ሂዱ። ግን ከሄዳችሁ ለልጅ የማይተርፍ ሀብት ታመጣለህ። ብትበላው ጤና አይሆንም። ቆዳውን በልተህ ነው የምትሞተው። ለልጅ የሚተርፍ የተባረከ ትንሽ ገንዘብ ይሻላል። ደሃው ነው ከየት አመጣው ሳይባል ባንድ የሚከብር ሰው አለ። ግን አይበላውም። አይተኸዋል? ተሰቃይቶ ነው የሚሞት። ሰይጣን ከፍ ያደርግና መጨረሻ ላይ ያዋርዳል። እባካችሁ እግዚአብሔር ናችሁ ሞቱ። ብዙ ሰው አውቃለሁ ቢፈረስክ የየሀገሩ መረጃ አለኝ። በጥንቁልና ህይወት ኖሮ ሲያስተነኩሉ በመተት ኖሮ ወስደው ሲቀብራቸው አፈሩ እምቢ እያለ መቃብር እየተፋቸው መጨረሻ ላይ ትልልቅ ድንጋይና ብረት ተጭኖባቸው በግድ የተቀበሩ በበነገው መቃብራቸው ሐውልት ሊሰሩ ሲያዩት ተገምሶ አስከሬን የለም። ምድር እምቢ እያለች በማህፀን አልሸከምም የጌታ አይደለም እያለች። ስለዚህ የጌታ ሆኖት ምንም አይቀርብም። ዓለምን ብትገዛ ሁሉ ያንተ ቢሆን እግዚአብሔርን ካጣ ከነፍስ ካጎደልክ ምን ይጠቅማል? ምን? ስለዚህ አንዳቱ ፈጽሞ ክልክል ነው። ጠንቋይም አስጠንቋይም መሆን ተከልክሏል ክርስቲያን። ስለዚህ ጠንቋይ ጋር መሄድ ፈጽሞ ክልክል ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ወይም ብታምፁ ግን ሰይፍ ይበላችኋል በማለት ለእንቢተኞች ከበድ ያለ ማስጠንቀቂያ ይሰጣል። ስለዚህ በቁጣው ሰይፍ እንዳንጠፋ አንድ እርምጃ ወደ እሱ ስንመጣ
ሁለት እርምጃ ወደኛ የሚመጣውን ለይቅርታና ለምህረት በሩን ከፍቶ እጁን ዘርግቶ የልባችንን በር የሚያንኳኳውን እግዚአብሔር አምላካችን እንድናመልክ እግዚአብሔር ልቦና ይስጠን። ስድስተኛ ያመንነውና ያመለክነው ጌታ በእምነት ሆነን ከለመንነው የሚያስፈልገንን ሁሉ እንደሚሰጠን ከማመን በላይ ልናምን ያስፈልጋል። ሀብት በእግዚአብሔር፣ ጤና በእግዚአብሔር፣ ልጅ በእግዚአብሔር፣ ትዳር በእግዚአብሔር፣ ሰላም በእግዚአብሔር፣ ፍቅር በእግዚአብሔር፣ ሁሉ ነገር በማን በእግዚአብሔር። እንቆቅልሽ የሚፈታ ጥያቄ የሚመልስ ማን ብቻ? ሁሉ ነገር መሆን ያለበት በማን ብቻ ነው? በእግዚአብሔር ብቻ፣ በአምላካችን በእግዚአብሔር ብቻ። እንዴት ነው የሚለው? ፊልጵስዩስ 4:6 ላይ ፊልጵስዩስ 4:6 ላይ እነሆ አለ በምንም አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ፣ ማልዱ፣ እያመሰገናችሁ ልመናችሁን ለእግዚአብሔር ግለጡ። ልመናችሁን ለማን ግለጡ? እግዚአብሔር ፈጥሮት መፈንቅለ መንግስት በእግዚአብሔር ላይ አውጆ ከስልጣኑ የተባረረ ሰይጣን ለሰው ልጅ ይሄን እሰራለሁ እያለ ዓለምን ሲያስኮበልብ ሁሉን የፈጠረ እግዚአብሔር ደግሞ ለልጆቹ የሚሳነው ነገር አለ ብሎ ማሰብ ሞኝነት ነው። እግዚአብሔር የምትፈልጉትን ሁሉ ይሰጣችኋል። እሺ ይላል፣ ወዲያው እልል እንላለን። ጠብቁኝ ይላል፣ ሸክማችሁን አውርዳችሁ ኃይላችሁ እንድታደስ እመጣለሁ፣ ጊዜ አለኝ። ካልጠቀመንም እግዚአብሔር አይሆንም ብሎ ጥያቄያችን አስተናግድም። የሚጎዳን ነገር ከሆነ አባታችን አይሰጠንም። የሚጠቅመንን የሚስማማንን ጤና፣ ሰላም የሚሆነንን ብቻ ለልጆቹ አባት ስለሆነ እየመረጠ ይሰጠናል። ይሄ እውነት ነው። ስለዚህ ሁሉም ነገር ከማን ብቻ እናገኝ? ወደ ማንም አትሂድ፣ ወደ መናፍስት ጠሪ እንዳትሄድ፣ እግዚአብሔር ሁሉን ይሰጣልና። በሰባተኛ ደረጃ የምንመለከተው በመጠንቆልና በማስጠንቆል ያሉ ሰዎች ከፍ ከፍ ካደረገ በኋላ የሚያዋርደውን የሰው ልጆችንም መጨረሻ በከፋ ሐዘን በእንባና በለቅሶ እንዲቋጭ የሚያደርገውን የዲያብሎስን ሴራ በመረዳት ጊዜ በሞት ሳይቀድማቸው በመቃብር ውስጥ ሥራ መስራት የማይቻልበት ዘመን ሳይመጣ በብርሃን ለመመላለስ ሲወስኑ የሰይጣን መገለጫ የሆኑትን ዕቃዎች ሁሉ ሊያስወግዱና ሊያቃጥሉ ያስፈልጋል። ሰባተኛው ምዕመናን ከጥንቆላ መራቅ፣ የጥንቆላንም ዕቃ ማቃጠል ይኖርባቸዋል። ሐዋርያት 19:9 ጳውሎስ ሲያስተምርና ሲያጠምቅ ሲፈውስ ብዙዎች ንስሐ ይገባሉ። ብዙዎችም የ50 ሺህ ብር የሚያወጣ የጥንቆላ መጽሐፍ ጨሌ እያመጡ ይጥሉ ነበረ ይላል። ስለዚህ ጨሌ የማን መገለጫ ነው? የማን? የቃል ኪዳኑ ታቦት የማን የክብሩ መገለጫ ነው? ጨሌ ደግሞ የማን መገለጫ ነው? ስለዚህ ጨሌ በሙዳይ ያስቀመጣችሁ ሰዎች አውጥታችሁ አቃጥሉ። ምክንያቱም የማን መገለጫ ነው? ጠንቋዮች ግዙ ብለው እየጻፉ ግዙ ብለው እያዘዙ ለራሳቸውም እየሰጡ ሰዎች ያንን በኩካ ቀበርቾ፣ አሬንዲ፣ ሰንደር፣ የሚጦ፣ ቂጣ በቅቤ እየቀረበለት ቅንጨ እየቀረበለት እየተቀለበ ሰይጣን እየተመለከ ፍራንክ ገንዘብ እየቀረበለት እንዲኖር የሚያደርጉ አሉና እነዛን ከቤታችሁ አውጥታችሁ አቃጥሉ። ከቅድሚያቴ ሲዋረድ የመጣ ነው ካላችሁ ሰይጣንን መውረስ አይቻልም። ዳዊት ካለው ውረሱ፣ መጽሐፍ ቅዱስ ካለው ውረሱ፣ ወንጌል ካለው ውረሱ፣ ድርሳነ ሚካኤል ካለው ውረሱ፣ የሚጠቅማችሁ ነገር ካለ ሃይማኖትን ውረሱ። እንዴት ሰው ዛር ይወርሳል? እንዴት ሰው ሰይጣንን ይወርሳል? እንዴት ሰው ክፉ መንፈስ ይወርሳል? ስለዚህ ጨለማ ነው፣ ሌባ ነው። የጨለማ ሌባ ሰይጣንን ቤቱ ያስቀመጠ ያውጣ ነው። እንግዲህ እውነቱን ከላይ እንዳየነው ይህን እውነት የተረዱ ሁሉ ዛሬ በምናስተምርባቸው አውደ ምሕረቶች በቅዱስ ወንጌሉ በመለወጥ ለዘመናት አብሯቸው የነበረውን የሰይጣን መገለጫ ከቤታቸውና ከሕይወታቸው አውጥተው የሚጥሉት ሚካኤልና ዘንዶ
እግዚአብሔር የተመሰገነ ይሁን። ስምንተኛ እግዚአብሔር በአንድም በሌላም ወደ ልባቸው ቀርቦ ሲናገር ይህን እውነት መቀበልና መወሰን ያቃታቸው ከላይ ለማየት እንደሞከርነው በዚህ ዓለምም የዘሩትን ሲያጭዱ በሚመጣውም ዓለም ጠንቋዮችም ሆኑ አስጠንቋዮች ይፈረድባቸዋል። ከዚህ ውጪ አምፀው ጠንቋይም አስጠንቋይም እንኑር የሚሉ ሰዎች ግን መጨረሻቸው እሳት ነው ይላል። ማን ነው ያለው? ይህንን የተናገረው በራእይ 22 ቁጥር 15 ላይ ራእይ 22:15 ላይ ከአምስቱ ውሾች መካከል ወደ ቅድስቲቱ ከተማ የማይገቡት ጣዖት አምላኪዎች፣ ጨሌ አምላኪዎች፣ ጠንቋይ ተከታዮች፣ የሚጠነቁሉ የሚያስጠነቁሉ፣ ጠንቋይ ሆነው ሕዝብ የሚያስቱ፣ አስጠንቋይ ሆነው የጠንቋይ መመሪያ ሰምተው ጨሌውን ቦረንትቻውን የሚከተሉ፣ በክፉ መንፈስ የተያዙ ክፉ መንፈስን የሚከተሉ እግዚአብሔርን የከዱ ሰዎች ናቸው ይላል። እግዚአብሔር አምላካችን ከሚባለው ነገር ሁሉ ይጠብቀን። የማን እንሆን? ወደ እግዚአብሔር ተመልሰን ከጠንቋዮች ርቀን ማስጠንቆል ትተን በዚህ ሕይወት ያለን ሰዎች ይሄን ሕይወት እርግፍ አድርገን ትተን በዚህ ሕይወት ያሉትንም አስተምረን ወደዚህ መልሰን እቤታቸው በሰይጣን ምክር ጨሌ የሚያመልኩ ለጨሌ የሚገብሩ ቅቤ የሚቀቡ ቡና የሚያፈሉ ጭንጭ የሚያቀርቡ የማይገባ ነገር የሚያደርጉ ሰዎችን አስተምረን ወደ እግዚአብሔር መልሰን እኛም ተለውጠን ወደ እግዚአብሔር እንድንቀርብ እግዚአብሔር አምላካችን ይርዳን። እናንተ አይዟችሁ እግዚአብሔር ናችሁ። ከዚህ በፊት በዚህ ሕይወት ያለፈውን ሰው እግዚአብሔር ይቅር ይላል፣ እግዚአብሔር ይምራል፣ ያለፈውን ኃጢአት ይደመስልን። የታመነ አምላክ ነው። የዕዳ ስረዛ የኃጢአት ስረዛ እግዚአብሔር ያውቃል። ግድ የለም ያለፈውን ይቅር ይላችኋል። ለሚመጣው ግን ከዚህ ሕይወት ተላቀን ከእግዚአብሔር ጋር አዲስ ሕይወት ጀምረን አዲስ ኑሮ እንድንኖር እግዚአብሔር አምላካችን ይርዳን። ክፉን መንፈስ እግዚአብሔር ያርቅልን፣ ጨሌን ያርቅልን፣ የጠንቋይን መንፈስ ያርቅልን፣ መተትን ያርቅልን፣ አስማትን ያርቅልን፣ ክፉን የጋኔን የዲያብሎስን የጨለማውን ንጉሥ እግዚአብሔር ከእግራችን በታች ይጣልልን። ያስተማረን የመከረን እግዚአብሔር ክብር ምስጋና ለእርሱ ይሁን። የተወደዳችሁና የተከበራችሁ ክርስቶስ በውድ ዋጋ በደሙ የገዛችሁ የእግዚአብሔር ልጆች በሚያልፍ ዓለም የማያልፈውን ዓለም በሚያልፍ ደስታ የማያልፈውን ደስታ እንዳናጣ ከጭራ ቀጥነን ከቁራ ጠቁረን እንዳንነሳ ብርሃንን ለብሰን በጌታ ቀኝ እንድንቆም ከገቡ መውጣት ካገኙ ማጣት የሌለባትን የእግዚአብሔርን መንግሥት እንድንወርስ ከጠንቋይነትና ካስጠንቋይነት ሕይወት ተመልሰን ንስሐ ገብተን ለሥጋ ወደሙ ለደጀ ሰላሙ እንድንበቃ እግዚአብሔር አምላካችን ይርዳን። ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ አያውቅም ለራሱ እንኳንስ ለኛ